ቪዲዮውን በደንብ ተመልከቱት። እንደምታዩት እንግዲህ ህልም ያለ በረሃ ነው ማለት ነው ሀገሬ ልጆች። በፊት መኪና ራሱ መምጣት አልቻለም ነበር። አሁን ግን መኪና መጥቷል። አንድ ቀድሜ የመጣች የፖሊስ መኪና ደግሞ እንደምታዩት ተራራው ላይ ያለች። በነገራችን ላይ ፖሊሶች ብቻ ሳይሆኑ በጣም ብዛት ያላቸው ሌላ ሰዎችም በተራራው ሰፍረዋል ማለት ነው። ብቻ ጉዳዩ በጣም ያስፈራ ነበረ። ግን አልሐምዱሊላ እንግዲህ የሳውዲ ፖሊሶች የወንድማችን ህይወት ታድገውታል ማለት ነው። አላህ ወጥቶ ከመቅረት ከድንገተኛ ነገር ሁላችንም ይጠብቀን። በዚህ አጋጣሚ ባካችሁም በረሃ ላይ የምትሰሩት ወንድሞቻችን ራሳችሁን ጠብቃችሁ ስሩ። በእርግጠኝነት እስካሁን ድረስ ብዙዎቻችሁ አልገባችሁም፣ አልታያችሁም ማለት ነው። እስኪ መኪናይቱ ከቆመችበት በታች ምን ይታያችኋል? የሀገሬ ልጆች የሚታያችሁን ነገር ተናገሩ። ለብዙዎች እንግዲህ ቪዲዮ ግልጽ ስላልሆነላቸው የተለያየ ስያሜ እየሰጡ ይገኛሉ ማለት ነው። እንግዲህ የኛ ልጆችም ያው ታውቃላችሁ በስደት ላይ ሆነን የሆነ ነገር ስናይ ተለብለን የምናያይዘው ከስደት ጋር ነውና አይ ስደት እያሉ እንግዲህ እያለቃቀሱ በሙዚቃ በመዝሙርም በመንዙማም ብዙ ልጆች ቪዲዮን ሸራ አድርገውታል ማለት ነው። ነገር ግን ራሳቸው ከቦታው የነበሩ ሰዎች ትክክለኛ በመጀመሪያ ላይ የተፖሰተበት ቤት ገብታችሁ ስታዩ ሁሉንም ነገር ታገኙታላችሁ። በጣም ብዙ አረቦችም እንግዲህ ቪዲዮን እየተቀባበሉት ይገኛሉ። መጀመሪያም ቪዲዮን እንግዲህ ቀርጾ ፖስት ያደረገው ሰውዬ በድምጽም እንዲሁም ደግሞ በጽሁፍም አልሐምዱሊላ ልጁ መትረፍ ችሏል ብሎ ነው ፖስት ያደረገው ማለት ነው። እና እሱም ምንድን ነው መሰላችሁ የእኛ ልጆች እንግዲህ የመሰላቸው ያው እንደምታዩት እልም ያለ በረሃ ነው። እንግዲህ ሀገሬ ልጆች እልም ካለ በረሃ ውስጥ አሁን ይሄን ማን ያምናል? እዩት ማለት ነው። አሁን ፊት ለፊት እናንተ የምታዩት የሆነ እርሻ ነው የሚመስላችሁ አይደለ? ግን እርሻ አይደለም የሀገሬ ልጆች። እና የኛ ልጆች የተረዱት ምንድን ነው መሰላችሁ ልጁን እንደምታዩት ፖሊሶች ደግፈው ይዘውታል። በነገራችን ላይ ፖሊሶቹ ለመስራት ራሱ ሚኒተሪ ለብሰው አልመቻቸው ብሎ በቁምጣ ነበር ሲሰሩ የነበሩት ማለት ነው። እንግዲህ ደግፈው እየወሰዱ ሲያዩ የእኛ ልጆች አባረው ፖሊሶች ይዘውት ህገ ወጥ ስለሆነ ወደ እስር ቤት እየወሰዱት አስመስለው ነው ቪዲዮን እየተቀባበሉት ያሉት ማለት ነው። ነገር ግን እንደዚህ አይደለም የሀገሬ ልጆች። ፖሊሶቹ ካላበታች የልጁ ህይወት እንዲተርፍ ምክንያት ሆነውታል። አልሐምዱሊላ። እና በጣም ብዙ ልጆች ግማሹ ከውሃ ጉድጓድ ውስጥ ገብቶ ነው ይላል፣ ግማሹ ገደል ተደርምሶበት ነው ይላል፣ ግማሹ ፖሊሶች ሲያባሩት ወድቆ ነው ይሄ ነገር የደረሰበት ይላሉ። ግን ሁሉም ነገር እናንተ እንደምታስቡት አይደለም። በእርግጠኝነት ብዙዎቻችሁ ቪዲዮን ከራሳችሁ ከአረቦች አካውንት አይታችሁት ሊሆን ይችላል። ለዚህም ነው ቪዲዮን ቀረብ አድርጋችሁ እዩት ያልኳችሁ። እሱ ምንድን ነው መሰላችሁ እንግዲህ ወንድማችን ስራው በረሃ ላይ ነው። በረሃ ላይ እየሰራ እያለ ድንገት እሱ እንግዲህ አላሰበውም። አገር ሰላም ነው ብሎ ስራውን እየሰራ እንደሚታወቀው አሁን ላይ አረብ ሀገር ወቅቱ በጋ ነው አይደለ? በበጋ ወቅት ደግሞ ብዙ ጊዜ ዝናብ አልተለመደም እና እሱ ስራውን እያለ ደፋ ደፋ ሲል እንግዲህ ያላሰበው ዱብዳ የሆነ ዝናብ እሱ በሚኖርበት አካባቢ ይዘንባል ማለት ነው ሀገሬ ልጆች። እና ዝናብም ሲዘንብ ደግሞ አካባቢው እንዳለ በጎርፍ ይጥለቀለቃል ማለት ነው። ለዚያም ነው ቪዲዮን ቀረብ አድርጋችሁ እዩት ያልኳችሁ። ያ ውሃው ድፍርስ ውሃ ስለሆነ ሲሄድ ራሱ ስታዩት እንትን ነው የሚመስለው። ምንድነው የሚመስለው? ቀረብ አድርጋችሁ ካላያችሁት የሆነ እርሻ ነገር ነው እንጂ የሚመስላችሁ ውሃ አይመስላችሁም። ነገር ግን መኪናው ካለበት ከታች የምታዩት ይሄ ውሃ ነው። እሺ ሀገሬ ልጆች ጎርፍ ነው ማለት ነው። አሁን ላይ መኪናይቱ የቆመችበት አካባቢ ቅድም መምጣት አትችልም ነበር። ለምን? ውሃው እስከዚያ ድረስ ነበር የሞላው። ወደ ላይ መታ አልፋ እንዳትቆም ዳገት ነበረ። ግን አንደ ምንም ብላ ደግሞ አንዲት የፖሊስ መኪና አልፋ መታ ከላይ ከዳገቱ ላይ ቆማለች። በጣም ብዙ ሰዎች አሉ። ብቻ በጣም ያስደነግጥ ነበረ። ግን እንዳልኳችሁ አልሐምዱሊላ ልጁ በህይወት መትረፍ ችሏል። እና ይሄ ወንድማችን ያለበት አካባቢ በጎርፍ ሲጥለቀለቅ እኔ ጉዳዩ ማለ ፖሊስ እንዳመለከተ ባላቂም ልጁ ያለበትን ሁኔታ እንግዲህ ለፖሊስ ይደርሳል ማለት ነው። ፖሊሶቹም እንግዲህ አላህ ይስጣቸው፣ ስደተኛ ነው ዜጋችን አይደለም ህገ ወጥ ነው ምን አገባም ብለው ሳይሉ ጉዳት ደረሰበት ከተባለው ልጅ አካባቢ በፍጥነት መጥተው ይደርሳሉ ማለት ነው። እና ከመጡም በኋላ እንግዲህ የቻሉትን ያክል አድርገው ወንድማችን በህይወት እንዲተርፍ ምክንያቱ ነውታል ማለት ነው። ከዛ በጣም ብዙ ሰዎችም ተሰበሰቡ። እንዳያችሁት ወንድማችን ከነ ልብሱ ከነ ምን ነበረ እንግዲህ ከዚህ ላይ ብቻውን መውረድ ስላልቻለ እነሱ ደግፈው ይዘውት ልብሱን ራሱ እንደምታዩት አልለበሰም። ከዚህ ላይ ቁምጣ ብቻ እንጂ የለበሰ ሱሪና ቲሸርት ከላይ አልለበሰም። እነሱ ደግፈው እንግዲህ የፖሊስ መኪና ከላይ ያለ ሌላ ተጨማሪ መኪና መጥቶለት እንግዲህ ወንድማችንን ከነበረበት ስቃይ አውጥተው ይዘውት እየሄዱ ነው ማለት ነው። በጣም ያስፈራ ነበረ፣ ግን የሰዎቹ ትብብር ደግሞ በጣም ደስ ይል ነበረ። እና ውድ ቤተሰቦች ፖሊሶቹ ሳይሆን ጉዳት ያደረሱበት ጉዳት ደርሶበት ፖሊሶቹ ተባብረውት ነው ለማለት ነው በጥቅሉ። እና የተለያየ ስያሜ እየሰጡት ነው፣ ግን ከራሳቸው አካውንት ከነበሩ ቪዲዮን ከቀረጹ ሰዎች ደግሞ ገብታችሁ ብታዩ
በአረበኛም ተጽፏል። እንዲሁም ደግሞ በድምጹም አልሐምዱሊላ እያለ አረቡ በተደጋጋሚ ሲናገር የሚያሰማ ቪዲዮም አለ ማለት ነው። እና ብቻ ከባድ ነው። ያም ሆነ የሀገሬ ልጆች አላህ ከድንገተኛ ነገር ሁላችንም የሚጠብቀን። ግን ደግሞ የሀገሬ ልጆች ሰበብ ማድረስ ጥሩ ነገር ነው እና በተለይ በረሃ ላይ የምትኖሩ ወንድሞቻችን ራሳችሁን ጠብቃችሁ ስሩ። እንዲሁም ደግሞ ባካችሁ የፖሊስ መኪና ባያችሁ ቁጥር አትሩጡ፣ አትበርጉ። ምክንያቱም ከፖሊስ መኪና እናመልጣለን ስትሉ ወይ ጥይት ሊተኮስባችሁ ይችላል፣ ወይም ደግሞ እነሱ እናንተን ሩጦ መያዝ ከማይችሉበት ቦታ ሁኔታ ላይ ከደረሳችሁ ወይ በመኪናቸው ሌላ እርምጃ ሊወስዱባችሁ ይችላሉ። በነገራችን ላይ በዚህ ሳምንት በዛኛው ቻናል ላይ አንድ ቪዲዮ አካፍያችሁ ነበር። እሱም አንድ ወንድማችን ፖሊሶቹን ሲያይ ለመሮጥ ሲሞክር እየታገለ ነበር። ልብሱ እስከሚቀደድ ድረስ ልብሱ ከላዩ ላይ እስከሚወልቅ ድረስ ታገሉት። ከዛ ልብሱ ወለቀ። ልብሱ ሲወልቅ እንግዲህ ደግሞ ራሱን ለሞት እያዘጋጀ ነው የሚመስለው እሱ ግን በነገራችን ላይ ከዛ አሁንም ደግሞ ከእነሱ ጋር እየተጋፈጠ እየሮጠ ነበር። ከዚያ ሩጦ ሊያመልጣቸው ሲል እነሱ አልደረሱበትም እና ምንድን ያደረጉት በመኪናቸው ነበር የገጩት ማለት ነው። ግን እሱ በህይወት እንዲተርፍ ደግሞ እነሱ ስለፈለጉ ልጁ ምንም እንኳን ቢወድቅም መኪናውን አቆመለት እንጂ ልጁ እንዲጎዳ ቢፈልግ ኑሮ ከዚህ ወዲህ መጨፍለቅ ይችል ነበረ። ግን ያንን ነገር አላደረጉም። ልጁም ደግሞ አትሙች ያላት ነፍስ ስለሆነ በመኪናው በጫፉን ብቻ ስለሆነ ነካ ሲያደርገው የወደቀ ድጋሜ ተነስቶን በጣም እየሮጠ ነበረ። ግን ሮጠም ቀረም ማምለጥ አልቻለም። በመጨረሻም ከነሱ እጅ ገብቷል ማለት ነው። ቪዲዮን ያላያችሁ ከዚያኛው ቻናሌ ላይ ሄዳችሁ ማየት ትችላላችሁ። በእርግጥ በጣም ብዙ ሼር አድርጎታል። ከዚያ ላይ ማየታችሁ ሊሆን ይችላል። እና ውድ ወንድሞች የኔ ከርታቶች ማለት ነው፣ ነገም ሌላ ቀን ነው። ብትያዙ ምንም አትሆኑም። ትታሰራላችሁ፣ ሀገራችሁ ትገባላችሁ። የምታውቁት በረሃ ነው። ተመልሳችሁ ትመጣላችሁ ሲሆን ኢንሻአላህ አላህ የተሻለ ነገር ሊሰጣችሁ ይችላል። አንደኛው በር ሲዘጋ አንደኛው በር ይከፈታል አይደለም የሚባለው? እናማ ጥንቃቄ አድርጉ። ብዙ ጊዜ እንሰማለን ወንድሜ በፖሊስ መኪና ሞተብኝ፣ ወንድሜ ከፖሊስ አመልጣለሁ ሲል በጥይት ተመቶ ሞተብኝ፣ ባሌ እንደዚህ ሆነ የሚሉ በርካታ እህቶቻችን ወንድሞቻችን እንሰማለን። ስለዚህ የሚከፈው እናንተ ሙታችሁ ስትቀሩ እንጂ እናንተ በህይወት ከተረፋችሁ ብትታሰሩ ማትማሙን ብትሄዱም ሀገራችሁን ነው። ሳውዲ ቢዘጋባችሁ ዱባይ አለ፣ ዱባይ ቢዘጋ ኳታር፣ ብዙ አማራጭ አለ ሀገሬ ልጆች። ስለዚህ ሁሉም ነገር አላህ እስከፈቀደው ነው የሚሆነው። አላህ እስከፈቀደላችሁ ቆይታችኋል። ስለዚህ ፖሊስ ከመጣባችሁ በሰላም እጃችሁን ሰጥታችሁ በሰላም ታስራችሁ ለሀገራችሁ ለመብቃት መሞከር ነው እንጂ ያለባችሁ ከፖሊስ ሩጫ መልጣለሁ ምናምን ስትሉ ከባድ ነው። እንዳልኳቸው አሁን ያነዴ እነሱ ሩጦ መድረስ አልቻሉም። ወፍራራም ፖሊሶች ነበር ሲያሮጡት የነበር ማለት ነው። ግን ምን አደረጉ? በመኪናቸው ነው የተጠቀሙት። ገባችሁ? ያኔ ከተማ መሀል ስለሆነባቸው እንጂ ከመኪናቸውም እንግዲህ አልሆንላቸው ካለ ሌላ የከፋ እርምጃም ሊወስዱበት ይችላሉ። እሱም ምንድነው ሊተኩሱበት ይችላሉ። ስለዚህ ተው ነው። እና ሁሌ ደግሞ እንግዲህ ሙቀቱ እየመጣ ነው። አላህ ይጠብቃችሁ። ሁሌ በጣም ከባድ ነው። ውሃ ያዙ፣ ውሃ ጠጡ ማለት ነው። እና ራሳችሁን ጠብቁ። በጋ ነው ብላችሁ ደግሞ አትዘናጉ። እንደዚህ ድንገትም ዝናብ ዘንቦባችሁ ደግሞ ጉዳት ሊያደርስባችሁ ስለሚችል በተለይ ቤት የሌላችሁ ሄማ ውስጥ ምናምን የምተኙ ወንድሞቻችን ነቃ ብላችሁ ተኙ። አላህ ይጠብቃችሁ። ጠባቂው አላህ ነው። ግን ደግሞ ስበቡን ማድረሱ አይከፋም ማለት ነው። እና ስለ ወንድማችን የተጨነቃችሁ አይ ስደት አይ የሰው ሀገር ያላችሁ የሰው ሀገር አይደለም። ፖሊሶች ተባብሮት በህይወት መትረፍ ችሏል ማለት ነው። እንደዚያ ነው እንጂ እናንተ እንደምታስቡት ፖሊሶች አሳደው ሲይዙት ጉዳት ደርሶበት አይደለም። ጎርፍ ተጥለቅልቆበት ከጎርፍ እነሱ አድነውት ነው ማለት ነው።